ወንድዬ ከቤት ውስጥ አባረራት። የወዴት ወንድዬ ከቤት ውስጥ ውጪ ብሎ እስተነ ኮተታ አውጥቶ ጥላታል ማለት ነው። ምክንያቱም ያደረገችው ነገር ካሜራው አለምዬ ሁሉን ነገር አሳይተዋለች ማለት ነው። በዛ ንዴት የተነሳ የወዲትን እንግዲህ አውጥቶ ጥላቷል ማለት ነው። ወንድዬ የእውነት በጣም በሚያሳዝን ነገር እማዬ በደስታ ውስጥ ትገኛለች ማለት ነው። የወድ እንግዲህ የሰራችውን ስራን የእጇን አግኝታለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ቪዲዮን እስከ መጨረሻው ድረስ ለመስማት በአክብሮት ተጠይቃችኋለሁ ማለት ነው። እንግዲህ የእናት ግፍ ድራማ እየደረሰ ለምንድን ነው እስካሁን ድረስ ያልተለቀቀው እያላችሁ ጥያቄ ለሆነባችሁ ሰዎች ለምንድን ነው ያልተለቀቀው? በተስፋ እየጠበቅን አይደለም እንዴ? ለምንድን ቶሎ ቶሎ የሚለቁት የምትሉ ከሆነ ቤተሰቦች እንግዲህ ድራማው በጣም ብዙ ዋጋ ተከፍሎበት ነው እየተሰራ ያለው። ግን ደግሞ እነሱ እንደሚሰሩትና እነሱ እንደሚለፉት ቪዲዮ እየታያላቸው አይደለም ማለት ነው። ያ ነገር ደግሞ ወደኋላ እያስቀራቸው ሞራናቸው መቶ ደስ እያላቸው እንዳይሰሩ ያደረጋቸው ነገር አለ ማለት ነው። በዚህ አጋጣሚ እንግዲህ የእናት ስቃይ ድራማን ላይክ ሼር እያደረጋችሁ እንድታበረታታችሁ በአክብሮት ተጠይቃችኋለሁ ማለት ነው። ምክንያቱም ድራማው አስተማሪና ለነገለኛ የሚጠቅመን ድራማ ነው ማለት ነው። ለዛ ነው እነሱም ያው ብዙ ጊዜ ካያችሁ የተለያየ ድራማዎች የሚሰሩ ሰዎች በጣም እይታ ያላቸው ሰዎች በ3 ቀን በ2 ቀን ምናምን ለመልቀቅ በጣም ይሞክራሉ ማለት ነው። እነኚህ ደግሞ ያው ታውቃላችሁ በስንት ቀን ነው ለዛም እስከ 100 ሺህ ነው የሚታይላችሁ ከ100 ሺህ 50 ምናምን ወጥቶ አያውቅም ማለት ነው። ግን ይሄ ቪዲዮ እንደሚለፋበት ከዛ በላይ መውጣት አለበት ብዬ ነው ማስበው። ምክንያቱም ድራማው ደግሞ በጣም አስተማሪ ፍትሃዊ የሌለበት ያኔ ፍቶት የስጋ ፍቶት የሌለበት ነገር ለነፍሳችንም ብዙ ነገር የምንማርበት ነገር አለ ማለት ነው። ሁላችንም በሃይማኖታችን ያው ትንሽ ረጋ ያለ ነገሮች በጣም ያስደስተናል አይደለ? እና እዚህ ድራማ ውስጥ እኔ በነገራችን ላይ የሆነ መንፈሳዊ የሆነ ነገርም አለበት ማለት ነው። በዛ በተነሳ ያው ቤተሰቦቼ እኔ በጣም ነው የምወደው ድራማው ማለት ነው። ስለዛ እናንተም ቪዲዮን እያበረታቷቸው ኮሜንት ላይ አስተያየታችሁን እየጻፋችሁ ለእኔም እነሱንም እንድታበረታቱ በአክብሮት ተጠይቃችኋለሁ ማለት ነው። እንግዲህ ምንድን ነው የተፈጠረው? የወዲት የምትባለው ሴትዮ እንግዲህ በክፋት አንደኛ እንደሆነ ታውቃላችሁ ማለት ነው። የወዲት በስተመጨረሻ ወንድዬ ሁሉን ነገር ነቅቶባት ከቤት ውስጥ አውጥቶ አስወጥቷታል ማለት ነው። ምክንያቱም እሷ የምታደርገው ነገር ይደረስብኛል ይታወቅብኛል ብላ አስባት ታቅም ነበረ። ግን በስተመጨረሻ ነገሮች ሁላ ተቀብሮ አይቀርም። እውነት ያው እውነት ተሸክሽጋ አትቀርም ማለት ነው። እውነት መታወቅ አይቀርም። እውነት ይታወቃል መጨረሻው። ግን እሷ እውነት እንደዚህ ተዳፍና ትቀራለች። እማዬን ገድዬ እንደፈለገኝ እንቀሳቀሳለሁ እንደፈለገኝ ሆናለሁ ብላ ነበር ሀሳቧ። ያ ነገር ደግሞ አልተሳካላትም። በወንድዬ እጅ ላይ እንድትወርቅ አድርጓታል ማለት ነው። ወንድዬ እንዴት እንደዚህ ታደርግኛለሽ? እንደዛ አምኜሽ ያን ሁላ እንኳን ቪዲዮ አይቼ እንዴት ያን ሁላ ቪዲዮ አይቼ ሚስቴ እርጉዝ ስለሆነች ወይንም ደግሞ ህርሞኗ በጣም ስላመማት ወይ ደግሞ ብስጭነት ስላለሽ ሄርሞንሽ በጣም እንትን ስላለ ብዬ ነው እኔ ስሸፋፍንልሽ የነበርኩት። እንደውም እናቴን እኮ ለምንድን ይቅርታ ማጠይቃት እያልኩ ሁሌ እማዬን አሰቃይ ነበረ። ለካንቺ ስቃዮንሽን እስካሁን ድረስ አላቆይሽም፣ ወይኔ እናቴ ይቅርበኝ እያለ እያለቀሰ ይገኛል ማለት ነው። እንግዲህ እርግዝናው ውሸት እንደሆነ ታውቆባታል ማለት ነው። እንግዲህ አለምዬ ከፀሐይ ነው መጀመሪያ የሰማችሁ። ከፀሐይ ደግሞ አለም ሰምታለች ማለት ነው። ሁሉን ነገር ተረጋግጧል ማለት ነው። በጣም በሚያሳዝን እንግዲህ የእውነት በጣም መታዛዝን እኔ ወንድዬ በጣም ነው የሚያሳዝነው ምስኪንነቱ ማለት ነው። እስካሁን ድረስ አለማወቁ እርግዝ አለመሆኗን በጣም እየቀለደችባቸው ነበረ ማለት ነው። እንደዚሁም እማዬ ይሄንን ነገር ሁሉን ነገር ስትታገዛት የነበረችው ለምንድን ነው? እርጉዝ ስለሆነች ተብላ ነው ማለት ነው። ግን አይደለም፣ እሷ እርግዝና ቀርቶ ምንም ነገር እየላትም ማለት ነው። በስተመጨረሻ ግን እውነቱ ወጥቷል ማለት ነው። ምክንያቱም ያደረገችው ነገር ቀላል ነገር አይደለም ማለት ነው። ቤተሰቦቼ እንግዲህ ወንድዬ ከዛሬ ጀምሮ ዓይንሽን ማየት አልፈልግም። እዚህ ቤት ኮተትሽን ሰብስበሽ ወደ ቤት ሂጂ፣ አለበለዚያ ግን ወደዚህ ቤት የምትመጪ ከሆነ ፖሊስ ጠርቼ አስይዝሻለሁ። በፊትም እኮ ይቅር ያልኩሽ አንቺ እርጉዝ ነሽ ብዬ ነበረ። እናቴ እንደዚህ እየተሰቃየች መኖሯን እኔ በምን አወኩኝ እያለ በጣም ወንድዬ ስቅስቅ እያለ እያለቀሰ ይገኛል ማለት ነው። እንግዲህ እንደምታውቁት በጣም ወንድዬ ሲከፋው በጣም ነው የሚያለቅሰው እና በጣም እያለቀሰ ይገኛል። እማዬ ይቅርበኝ እባክሽ፣ እኔ ልጅሽ ሆኜ ሁሉን ነገር ያንቺን ጉዳት ሳላይ ሁሌ ታዝኝ ነበረ፣ ሁሌ እኔን ትገስጪ ነበረ። እኔ ግን አለማወቄና አለመስማቴ እዚህ ደረጃ ላይ ጥሎኛል። እባክሽ ይቅርበኝ እያለ ይገኛል ማለት ነው።
እንግዲህ አለምዬንም ይቅርታ እየጠየቃት ይገኛል ማለት ነው። አለምዬ ደግሞ እስካሁን ድረስ እንዴት ሳታውቅኛ ሲነግርህ አልነበረም ወይ? ሁሌ ነበረው ስለሷ ነገር እኮ ስነግርህ የነበረው ግን አንተ ሁሌም አትሰማም ለምንድን ነው እያለችው ትገኛለች ማለት ነው አለም። እኔን ስተውኝ ግን እናትክን ስትወጣ ስትገባ የት ሄደች እንዴት በላይ ጠጣይ ብለህ እኮ መቆጣጠር ነበረብህ። እኔ እኮ ለማየ ብዬ ጊዜን ሰዓቴን እኮ በጣም እንትን ያልኩት የሰዋሁት። አንተ እኮ ምንም ብትወል ልጇን ነበርክ። ማመን የነበረብህ ግን እናትክን ማዳመጥ የነበረብህ እናትክን ነበረ። ግን ደግሞ አንተ የእሷን ነገር እያዳመጥክ ጭራሹን እኔን ከቤት ውስጥ ውጪ ስትለኝ ነበረ። ግን ደግሞ እግዚአብሔር የተመሰገነውን ነገሮች ሁላ ተዚህ ነገር ተጸናቋል እያለች ትገኛለች ማለት ነው። እንግዲህ በጣም ከምታስበለጠው አለምዬ በጣም ነው የተናደደችው ማለት ነው። አለም ይሄ ነገር ለማየ የሚገባ ነገር አይደለም። ለምን እንደዚህ ታደርጋለህ? ምክንያቱም ነገሮችን ሁላ ማወቅ ነበረብህ። እኔ ባልኖርሳ እማዬ እጣ ክፍሏ ምን ነበረ? ሞት ነበር እኮ። ሁሌ እሷን መግደል ነበረ የምትፈልገው። አንዴ በመድኃኒት አንዴ እያነቀች አንዴ በተለያየ ነገር እማዬን ልትገላት ነበር እኮ። ግን ደግሞ እግዚአብሔር የተመሰገነውን እስካሁን ድረስ ቆይታለች። ለወደፊት ግን እንደዚህ አይነት ነገር እንዳይለመድክ እያለችው ትገኛለች ማለት ነው። እሱ ደግሞ የዛሬን ይቅር በሉኝ አሁኑን ይቅር በሉኝ እንጂ ካሁን ወዲያ አይለመደኝም እማዬ እባክሽ ማሪኝ፣ ባጠፋሽኝ በጡትሽ ይዤሻለሁ ይቅር በኝ እያለ ይገኛል ማለት ነው። ቤተሰቦቼ በጣም ተጸጽቷል ማለት ነው። እንግዲህ የወርዲም በልሟ ላይ እንዳየችሁት ወርቂቱ አይንሽን ላፈርን የጭራሽ ነው አላቅሽም፣ ወደ መጣሽበት ተመለሽ። ሲጀምር ነገሮችን ነገር ስታረጊ በጥንቃቄ አድርጊ አይደል እንዴ ያልኩሽ። ዛሬ ምን ነክቶሽ ነው ወደ እኔ የምትመጪ? ወደ መጣሽበት ተመለሽ እያለቻት ትገኛለች ማለት ነው። እንግዲህ የወርዲ በጣም ነው እንግዲህ የወዲት በጣም ጉዳ ፈልቷል ማለት ነው። ወንድምየውም እኔ ሲጀምር በፊቱም ስነግርሽ ነበረ። እኔ እኮ ስተባበርሽ የነበረው በነፍስ በማጥፋት አይደለም፣ ከቤት ውስጥ አስወጣታለሁ ስትይ በዛ ነገር ስተባበርሽ ነበረ። ግን ደግሞ ነፍስ ማጥፋት ውስጥ እኔ አልገባም። የሰው ነፍስ እኮ የአንድ ዶሮ የሆነም ትል አይደለም የምትገዩ እኮ ሰው ነው። በዚህ ነገር እኔ ላንቺ ልተባበርሽ አልችልም፣ ወደ መጣሽበት ተመለሽ ብሎ እሱ አስወጥቷታል ማለት ነው። ምክንያቱም እናትየውም በጣም አስቻሉን ስለምትፈራና ያስቻሉን መሄድ ስለምትፈራ እሷም እያየች ዝም ብላለች ማለት ነው። ምንም ልጇን ብትሆንም ግን ደግሞ ለራሷን ፈርታለች ማለት ነው። ምክንያቱም እሷ ከተያዘች እትዬ ወርቂትም የሚቀርላት ነገር አለ ማለት ነው። ምክንያቱም ግፉን ሲፈጽሙ የነበሩት መድኃኒቱን ራፍ ስትሰጥ የነበረች እትዬ ወርቂቱ ስለሆነች በጣም እየተጨናነቀች ትገኛለች ማለት ነው። ቤተሰቦቼ መጨነቋ ለኔ በጣም ነው ያስደስተኝ። ምክንያቱም እሷ ትልቅ ሰው ሆና እንዴት ለኩያዋ ነገ ለኔ ይደርስብኛል ብላ ሳታስብ እንዴት ነው ወታ የምትሰጣት ማለት ነው። ይሄ በዚህ እንደዚህ አድርገሽ መግደል አለብሽ ብላ የምትለው ማለት ነው። ነገ የሷ ምራትሳ ምን እንደሚመጣባት ምን እንደሚፈጸምበት የሰራሷን ነገር ሳታይ የሰዎችን ነገር እንደዚህ ማድረግ ትክክል ነው እንዴ? ተገቡ ነው ብላችሁ ታስባላችሁ? ቤተሰብ እኔ ለራሴ እኔ አላቅም የሚገባት አይደለም ብዬ ነው የማስበው። ምክንያቱም ነግበል የሚባለው ነገር አለ። እትዬ ወርቂት እንግዲህ ፀሐይ አሁንም ቤት ውስጥ ነች ያለችው። ምክንያቱም ያው እንትና አስቻሎ በሁሉ ነገር እየረዳት ይገኛል ማለት ነው። በሁሉ እርምጃዋ አብሮን ያለው ማለት ነው። ምክንያቱም በእነሱ ቢሳካላቸው አንድ ቀን እንኳን ቤት ውስጥ እንድትቀመጥ አይፈልጉም። ግን ደግሞ አስቻሎ እሷ የምታስወጪ ከሆነ እኔንም አብረሽ ማስወጣት አለብሽ፣ አለበለዚያ ግን እኔም እዚህ ቤት አልቀመጥም፣ አብረን እዚህ እኔ እሷ የምትቀመጥ ከሆነ እዚህ እቀመጣለሁ፣ አለበለዚያ ግን እሷ የምትሄድም ከሆነ እኔም አብሬያት ነው የሚሄደው ብሎ ቁርጧን ነግሯታል ማለት ነው። እትዬ ወርቂቱ በጣም ነው የደነገጠችው። ምክንያቱም አንደኛ ልጇን ትወዳለች፣ ልጇን ማጣት አትፈልግም። ይሄ ነገር ደግሞ በጣም አስደንግጧታል ማለት ነው። ብደነግጥም ግን የማይቀርላት ጉዳይ ነው። በዚህ አጋጣሚ ስለዛን ስለሆነባት የግድ ምንድነው አማራጯ ፀሐይን ችላ መቀመጥ ነው ያለባት ማለት ነው። እሷ ምክንያቱም ሰራተኛ ስቀይር የዋለች ሰራተኛ መቀየር የምትፈልግ ነች ማለት ነው። ግን አሁኑ አልተሳካላትም ማለት ነው። ምክንያቱም ማስቻሉ በጣም ነው የሚወዳት ፀሐይን፣ በጣም ነው የሚያፈቅራት፣ ማጣት የማይፈልግ ነው ማለት ነው። እንግዲህ አለምዬ በጣም ደስ ብሎኛል። አለምዬ በጣም ነው የምናመሰግነው። መልካምነትሽ ለሁሉም ሰዎች ይድረስ እላለሁ። እኔም ያው ታውቃላችሁ አለምዬ በጣም ውስጧ የዋህ ነው፣ ምስኪንም ነች፣ ብልጥም ናት። በቃ እንደ ባብ የዋህ ሁኑ፣ እንደ ባብ ልባማ ሁኑ፣ እንደ ርግብ የዋህ ሁኑ የሚባለው መጽሐፍ ቅዱስ ላይ ያለው
ያ ቃል ያለባት ማለት ነው። ብልጥ መሆንባት ሰዓት ብልጥ ትሆናለች። የዋህ የዋህ መሆን ባለባት ሰዓት የዋህ ትሆናለች ማለት ነው። እንግዲህ የወዴትዬ መጨረሻው እንደዚህ ሆኖ ቀርቷል ማለት ነው። እንግዲህ ክፉ ሰው መጨረሻው እንደዚህ አይነት ደረጃ ደርሶ ባዶውን ነው የሚቀረው ምላችሁ። ከዚህ መቅሰፍት ከዚህ መከራ ፈጣሪ እንዲሰውራችሁ የዘወትር ጸሎት ይኑላችኋለሁ ቤተሰቦቼ። የወዴት እንግዲህ በጣም በሚያሳዝን ነገር ይሄ ሁላ ነገር ባይፈጸም እናትን ብታከብርለት ይሄ ሁላ ችግር ሰማት ገባ እንደዚህ ሰዎች ሽፍታ ማለትም ይሄ ሁላ ነገር እንደዚህ ማድረግ አይገባትም ነበር። ያው እግዚአብሔር ብቻ ማስተዋሉን ይስጣት ነው የሚባለው። ምክንያቱም ከባሏ የባሏን እናት እንደ እናት አርጋ መንከባከብ እኮ ትችልበት ነበረ። ግን እሷ አልፈለገችውም ያንን ነገር ማለት ነው። ነገ እናትየዋ ላይ ራሱ ምን እንደሚፈጠር የምታውቀው ነገር የለም። ግን ያው እማዬን በጣም ነው የጎዳቻት ማለት ነው። ትልቅ ሰው አያልቅስባችሁ፣ ትልቅ ሰው አይርገማችሁ፣ ያለቅስባችሁ። እውነቴን ነው የምላችሁና ለሰው ከጎዳችሁ ከረገማችሁ ወይ ደግሞ ካለቀሰባችሁ ከባድ ነው። የመድረሱ በስረንት በጣም ትልቅ ነው ማለት ነው። በጣም ይደርሳል። ምክንያቱም መጽሐፍ ቅዱስ ይላል ትልቆች ትልልቃችሁ ግን ታላቆች ግን አክብር ይላል። አክብር ማክበር አለብን ማለት ነው። ባለን በአቅማችን ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር ለሁላችንም ልቦና ይስጠን፣ የምናስተውልበትን አይምሮ ልብ ይስጠን ይላችኋለሁ። ቤተሰቦች እዚህ ጋር አመሰግናችሁ። ለቤቴ አዲስ የሆናችሁ ላይክ እያረጋችሁ ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ ማለት ነው። ቤተሰብ እንግዲህ እትዬ ወርቄ የምታደርጊው ግፍ ለሰዎች የሚያሳዝን ቢሆንም ሰው ለልጁ መልካም ነገር ያስተምራል ይባላል። አንቺ ግን በረብልኮ የማይጠጣ የማይደረግ የማይፈጸም ነገር እያበረታሽ ልጆችሽን በእንደዛ አይነት መንገድ አሳድጋለች ማለት ነው። እንግዲህ አስቻሉ በስተመጨረሻ መልካም ሰው ሆኗል። እንግዲህ የሱ መልካምነት በጣም ጠቃሚ ነው። ማንም ሰው ተከፉ ነገር ወደ መልካም ነገር ሲቀየር በደስታ የምንቀበለው ነገራችን ማለት ነው። ለማንኛውም እጅግ አድርጌ አመሰግናለሁ። ይስጥልኝ ወይ ቃሉ ታሰማልን። ሁሉን ነገር መልካም ያድርግልን። ቤተሰቦቼ ባላችሁበት ሰላማችሁ ብዛ። ቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላማችሁ ብዛ።